ኢንሻአላህ ከዛ ጠይቃላችሁ። መልእክቴ ወንድም እህቶቼ ይህንን መልእክቴን በተቻላችሁ ያክል አስተላልፉት። መልእክቱም ወንድም እህቶቼ ምንድነው? በርካታ የስም ኡስታዝን ስም የተሸከሙ የኡስታዝን ስም የተሸከሙ ሴቶችን በውስጥ እየገቡ የማይሆን ንግግሮችን ለከፋዎችን አቀራለሁ አስተምራለሁ በሚል ስም ዘቅጠው ወድቀው ይገኛሉ። የተለያዩ አይቦችም ተይዞባቸው ይገኛሉ። የተለያዩ ነውሮችም ተይዞባቸው ይገኛሉ። ይሄ እኔ ነኝ ያልኩት። መልእክቱን የላከኝ አካል ወይ መልእክቱን እንዳስተላልፍ ያዘኝ አካል ይሄን አልጨመረበትም። እኔ ስለማቅም ነው እያልኩ ያለሁት ነው። የማውቃቸው ጉዳዮች ስላሉ ማለት ነው። የተለያዩ አይቦችን የተያዘባቸው አሉ። የሰው ሚስት በማባለግ የሰው ሚስትን በመጀንጀን የሰው ሚስትን በማባለግ እስከ በማባለግ የደረሰበት የተለያዩ ገንዘብን በመዝረፍ የተለያዩ አገባሽ አለ የሚል ድለላና በተለያየ መንገድ ገንዘብ ላይ ትኩረት እያደረጉ ክብር ላይ ስሜታቸው ላይ የሚጓዙ የኡስታዝ አይባሉም። እነዛ የኡስታዝን ስም የተሸከሙ ምንድነው የሚሉት? ውጩን ኡስታዝ ወይም ውጩን ፍጹም ንጹህ መላክ እየመሰሉ ከውስጥ ግን ሰይጣን የሚያጫውታቸው ሰዎች አላህን ፍሩ። ይሄ አንደኛው መልእክት ነው። ሁለተኛው መልእክት ደግሞ እህቶች አንድ ሰው ኡስታዝ ሆነ ወይም የኡስታዝ ስም ተሸከመ ወይም አስተማሪ ሆነ ማለት ከሱ ጋር በደረቀ ሌሊት ወይም ሰዓት እላፊ እየደወልሽ በማይሆን ሰዓት እየደወልሽ ደግሞ መናዘዝና ልክ ሞት አፋፍ ላይ ያለ የሚቀመጥ ትክክል አይደለም። ላይ ያጁዝ አይፈቀድም። ኡስታዝ ስለሆነ እንዲያውም ሸይጣን የሚጎለብተው በጣም ኃይል የሚያደርገው በኡስታዞች በኩል ዲን በሚያስተምሩ ሰዎች በኩል ነው። ምክንያቱም በተለያዩ ወንጀሎች ሽርክ በማሰራትም ሆነ መጠጣትም ሆነ መስከርም ሆነ የተለያዩ ጉዳዮች በዘረኝነቱም አልቻላቸውም። በዝንኛው ጉዳይ ላይ ኃይል ያደርግባቸዋል። እናንተም ደግሞ እህቶችም በዛ ላይ የሸይጣን መሳሪያ አትሁኑ። ሐታ ቢናገሯችሁ ራሱ እናንተ አትሁኑ፣ በር ዘግታችሁ ሂዱ። ግን በር ዘግታችሁ ስልክ እየቀያየሩ እኔ ማቀው ስላለ 1 2 3 4 ስልክ እየቀያየሩ የሚመጡ ከሆነ የተለያዩ በቪዲዮ የሚደውሉ ከሆነ የምናቃቸው ስላሉ አክረመኩሙላህ ወአዐዘኩሙላህ ይሄን ንግግር ስናገር ትንሽ ሊከብድ ይችላል። አውራቸውን እንኳን ሳይቀር በቪዲዮ እየደወሉ የሚያሳዩ ኡስታዞች እንዳሉ ወይ ኡስታዝ ስም የተሸከሙ ቆሻሻዎች እንዳሉ እንሰማለን። ኪታብ አሳይኝ፣ ኪታቡን እኮ እያሳየኋት ነው፣ ኪታብ እያሳየችኝ ነው፣ ለምን እንደዚህ ታደርጊያለሽ ስትባል አይ ኪታብ እኮ እንትን እያለኝ ነው። ደግሞ ያደረገችውን ይፈቀዳል እንዴ? ይሄ የኡስታዝ ስም የተሸከሙ ኡስታዞች አይደሉም እነዚህ። ኪታብ ገልጦ ኪታብን የሚያሳየኝ መታ ትጠይቃል፣ ይፈቀዳል እንዴ? ምሳሌ እኔን ከጠየቀችኝ ውስጥ አንዷ እንዴ ሩቅያ ያደርጋልና እጁን ሩቅያ ሲያደርጉ ያደርጋሉ፣ ወንዳ ያደረጋል ይቀሩልኛል። እንደዚያ እህቶቼ ባረከላሁ ፊኩም ለሸይጣን ተላላኪ አትሁኑ፣ ለሸይጣን ተላላኪ አትሁኑ፣ የሸይጣን ተላላኪ አትሁኑ። እና ባካችሁ እናንተም ገንዘባችሁንም ሆነ ክብራችሁን ጠብቃችሁ ጥግ ያዙ። ሚዲያ ላይ የጮህንና እስካሁን ድረስ የስድብ ናዳም የዛቻ ናዳም የሚወርድብን ምን ብላለም? እህቶች ሴት ሁኑ፣ ሴትነት ይሰማችሁ፣ የሴት ሀያ ይኑራችሁ። ኡስታዝም ስም ተሸክማችሁ ደግሞ በሚስቶቻችሁ ማትወዱትን አትገትቷቸው ወደ ጋጦ ወጥነት የሚል ነው። ሴቶቹም ተቆጠቡ፣ ወንዶቹም ኡስታዞቹ የኡስታዝን ስም የተሸከማችሁም ተቆጠቡ። በገንዘብና በተለያየ የተገዛችሁ የገንዘብና የሰየ ነፍስያ ባሪያ የሆናችሁ። በስተመጨረሻ ደግሞ ይሄ ነገር የሚደረግባ ወይም ደግሞ ይሄ ነገር የሚደረግ ይሄን የምናገረውን አውቃለሁ። ቪዲዮ እየተቆረጠ እንደሚሄድ አውቃለሁ። ሌላ እምነት ተከታዮችን እየቆረጡ እንደሚወስዱ አውቃለሁ። የቆረጠ ይቁረጥ፣ የወሰደ ይውሰድ። እምነታችሁ ሌላ እምነት ተከታዮችም ብዙ ስላላችሁ ስለምትሰሙ ስለማቅ እምነታችሁ በውሸት መሄድ ቃላቱን እየቆራረጡና እየሰነጠቁ የሚሄድ በውሸት የተመሰረተ እምነት ካላችሁ ቀጥሉበት። በውሸት ላይ የምትመሰርቱት እምነት ከየትኛው ከማን ጋር እንደሚያስታርቃችሁ ከማን ጋር እንደሚያጣላችሁ ሱብሃንአላህ። ያኔ እምነታችሁ በሐቅ ላይ መቆም አልቻለም፣ በውሸት ቆራርጣችሁ መሄዱ። ይሄ ከሆነ እምነታችሁ የሚያዛችሁ
ሱብሃነ ረቢ። የሰው ልጅ ከተፈጥሮ ራሱ እሺ አይልም። ሰው ልጅ ከተፈጥሮ ራሱ መዋሸት፣ ያልተባለ ማለት፣ ቃል መቆራረጥ ትክክል አይደለም። ግን መልእክቴ እዚህ ጋር እያለ የፈለኩት እህቶች ድንበር የሚታለፍባችሁ በስመ ኡስታዝም ሆነ በተለያየ መንገዶች ድንበር የሚታለፍባችሁና ተው ብላችሁ ሲያቅታችሁ እነዛን ሰዎች አምጥታችሁ በሚዲያ ላይ የኔ ቤት ክፍት ነው። ግን መጀመሪያ በመረጃ በደንብ መረጃ ሊኖራችሁ ይገባል። ዝም ብላችሁ በራሳችሁ ጀንጀናችሁ አልፈልግሽም ሲልሽ የምታመጪው ጉዳይ አይደለም። ስትጀናጀን ቆይተሽ ላ በድንበር የሚያልፍ ካለ አውጥታችሁ ለሱም ሆነ ለሌላው ተአዱብ ይሆናል፣ ስነ ስርዓት ይይዛል። በተለይ ባለ ትዳር ነኝ እያላችሁ በዛ ላይ የመጣ ትዳራችሁን ለመናድ የሚሮጥ ከሆነ ባለ ትዳር ነኝ እያላችሁት ወላሂ ስለማቅ ነው። ባለ ትዳር ነኝ ኧረ ልጅ አለኝ እያሏቸው ለመናድ በቃ ትዳር ለማፍረስ የሚሮጡ ማለት ነው። እንደነዚህ አይነቶቹን ባልሽ ነገ አይቶ በዝንኛ ስትዘጊ በዛንኛው ቁጥርሽን ስለሚያውቅ እየመጣ አዛ የሚያደርግ ከሆነ እንደዚህ አይነቶቹን የሚገባ አደብ ይገባዋል። አግኝቶት አናቱን የሚለው ቢጠፋም እንደዚህ አይነቶቹ ያ ነበር የሚገባቸው። አናቱን የሚለው ቢጠፋም እንኳን አደባባይ ላይ ሁለተኛ እንዳያስለው ማድረግ ነው። ይሄ የኔ መልእክት ነው። ባረከላሁ ፊኩም ወላሁ አለም። ጥያቄ ካላችሁ ተፈضሉ። ሌላ እምነት ተከታዮችም ቃላቶችን የምትቆራርጡ የእናንተንም ንግግር እየሰማ ደግሞ የሚያጨበጭብ ገና እናንተ ተቆርጣላችሁ ብሎ ሐቅን አልናገርም ብሎ የሚፈራም የራሱ ጉዳይ ነው። ተፈضሉ። ሰላም አለይኩም። እዚህ ጋር ግን አፍበሉ ወንድሞች ነው እንትን ሩቅያው ላይ እንትን ያልከው አንዳንዴም ምን ችግር አለ ልብስ ይዞ እኮ ነው የሚባል ነገር አለና እንደዛም ቢሆን እንደማይሰራ መሰለኛል። ልብስ ላይ ሌላ ልብስ ጀዛከላህ ኸይር እንጨምርበት አይቻልም። እሳትን በጨርቅ እሳት አለ። እሳቱን በጨርቅ ትይዘዋለህ። ተው እንጂ ምን ተዛሰብ እናንተ። ወዴት ነው ነገሩ? ኦኬ ጀዛከላህ ኸይር። የጀናዛ ሰላት ተስሊም አንዴ ለምን እንደሆነ ቢብራራልኝ ኡስታዝ። አይሰገድም። እንደዛ አይሰገድም። የሚሰገደው ሴት ልጅ ከኋላ ነው የምትሰግደው። ሚስትህም ትሁን ልጅህም ትሁን እናትህም ትሁን ማንም ይሁን ሴት ናት፣ ከኋላ ነው የምትሰግደው። ጎንህ የሚቆመው ወንድ ልጅ ከሆነ ነው። ወንድ ልጅ በቀኝህ ጎን ይቆማል። ወንድ ልጅ ሲሰግድ ብዙ ሰዎች ተሳተው ይቻለው። እንዴት ነው የሚሰግዱት? ለምሳሌ ወንዱ ልጅ ይሄ ነው እግሩ እንበልና ሲቆም እንደዚህ የሚቆም እንበል። ለምሳሌ የትንሽ ጣቱ በዚህ ጋር አለች፣ እግሩ ይሄ ነው። የት ይቆማል? ወደ ኋላ ተመልሶ ይቆማል። እንደዚህ ከኋላ ርቆ ከኋላ ማለት ጎን ለጎን መቆም ያለበት ጎን ለጎን። ለመረጃ ያክል አብዱላህ ብን አባስ ይመስለኛል አብዱላህ ብን አባስ ብቻ ወላሁ አለም ነቢያችን ሰለላሁ ዐለይሂ ወሰለም ሲሰግዱ ጎናቸው አቆሙኝ ነው ያለው። ጎን ማለት ጀንብ እዚህ ጋር የተፈለገበት ጎን ነው። ሙተአኸር ትንሽ ዘጌት ብዬ አላለም፣ ትንሽ ወደኋላ ቀረት ብዬ አላለም። ጎን አቆሙኝ ነው ያለው። ስለዚህ ሲጠቀስም በፍቂህ ኪታቦች ራሱ ሲጠቀስ ወይም ደግሞ አሐዲሶች ሲጠቁሙ ቦታ ካላገኘ በቀኝ በኩል ኢማሙ ጎን ይቁም ነው የሚለው። ጎን ቢማ ምንድነው? ጎኑ ነው። ጎን ነው። ጀንብ እንዲህ ጎን ነው እንጂ ወደኋላ ቀረት ሸሸት ብሎ አይልም። ስለዚህ በዚያ መልኩ ወንድ እንደዛ ይሰግዳል። ሴት ልጅ ለምሳሌ ወንድ ህፃናቶች እና ሴቶች ቢኖሩ ሴት መጨረሻ ኋላ ትሰግዳለች። ሴት ወደ ኋላ ነው የምትሰግደው። ስለዚህ እዚህ ቦታ ላይ ልብ ልትሉ የሚገባው ነገር የምታገቡ ሰዎች አላህ ይባርክላችሁና ትዳራችሁንም አንደኛ መቀረጾ አይቻልም። አደብ ያዙ። ትዳራችሁም እንዲሰምርላችሁ ሁሉን ነገር በካሜራ አታድርጉት፣ አትቀርጹት። ነገር ግን ቤታችሁም ደግሞ የምትሰግዱ ስትሰግዱ ሴቷ ሚስት ለጊዜው ችግር የለውም፣ ማንም አይወስድብህም። አብዛይዞ አብሽር፣ በርህን ቆልፍ፣ ማንም መጥቶ እንዳይጠልፍብህ ከፈራህ ማለት ነው። ከኋላ ግን ትቁም፣ ፍለጎና አታቁማት። ባረከላሁ ፊክ። እቺ አዲስ ፍቅር ትባላለች። ጎኔ እንዳትለይ ይላል ለሶላትም ማለት ነው። ከተወሰነ በኋላ እኮ በካልቾ በርግጫ ሊላት ነው። ባረከላሁ ፊኩም። በደንብ አድርጌ ነው የምዘጋው። እዚህ እህቶች ግን እንደው ጤነኛ ናቸው ያሰኛል። የጥያቄ ናዳ። አንዳንዶች ደግሞ
ሆነኝ ብሎ ለመፈተን ይመጣሉ። ወላሂ ለመፈተን ይመጡ እህቶች አሉ። በምን ስም? ለምሳሌ ኡስታዝ እንደዚህ በህልም አከሌን አይቼው አከሌ የሚባል ኡስታዝ እንደዛ አይቼ ኡስታዝ አባባሉ ጋር እኔ አይቼው ስል እዚህ ጋር መናገር ስላልፈለኩ ነው። ያኔ ገብቷችኋል። እኔም አልገልጽም እናንተም ገብቷችኋል። አይቼህ ነበረ የሚባሉ ወንድሞች አሉ። ለምሳሌ አይቼህ ነበረ በህልሜ እንደዚህ ያኔ ይሄን ያክል ሲሄድ ጥሩ አይደለም። ይሄን ያክል ነገሩ ሲሄድ ጥሩ አይደለም፣ ትክክል አይደለም። አላህ ሊፈራ ይገባል። ደግሞ በዚህ መንገድ ላይ ሄዶ ዲንን የሚያስተምር ሰው ከሆነ በዚያ መንገድ ባለ ትዳር ናት እየተባለች እሷ ሴቱና በዛ መንገድ ስትሄድ ዲን አስተማሪ ሆኖ ባለ ትዳርን በዛ መንገድ ሲያልፍ በተለይ ደግሞ ላሙአኸዛና በጣም ይቅርታና እህቶች ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን ርፍቀን ቢልቀዋሪር ብለዋል። ሴቶች ብርጭቆ ናቸው። ይሄን መኑ መጀመሪያ ሴቶች ብርጭቆ ናቸው። ታዲያ ሴቶች ብርጭቆ ናቸው ስንል እዚህ ጋር ወንዶች ቅድም እንዳልኩት ማለት ነው ልሰግድ ስትል እንዳገባት ኒካ እንዳደረገ ጎኑ ያቆማታል ገትሮ መጥቶ። ከዛ ልክ ተጋብቶ የተወሰነ ሲቆዩ አንቺ ምናምን በቃ ፍየል እያገደደ ነው ቺ ነው። ከዛም ኡስታዝ የሚባለው ፉላንዬ ይላታል። አንቺ እኮ ማሻአላህ አንቺ እኮ የሚያቆለባብስበት የሚጠራበት አጠራር ያኒ ሰባብሮ ቀነጣጥሶ ከታትፎ ጨረሳል ልጅቷ። ከዛ እኔ እንድጥሎብኝ እኔ ልክ መታወቂያ ይመስል በሙሉ ከናያቴ ስም የሚጠራኝ ትላለች። አባቷ ባሏን እኮ ነው እንደ መታወቂያ ስም እሱም ከና አባቷ ከናያቷ ይጠራታል። ፉላና ቢንት ፉላን አንቺ ፉላና ቢንት ፉላን እያለ ነው ስም ጥሪ። የዛን ጊዜ ምን ይፈጠራል? ያ ኡስታዝ የተባለው ያ የሚያሞግሳት ወደሱ ማድላት ትጀምራለች። ከዛ ያንኛው ደግሞ እሷን ፈልጎ ሳይሆን እሷን አይነት ብዙዎችን አጥምዷል። የሚፈልገው ምንድነው? እዛ ቦታ ላይ ገንዘብ ነው፣ ወይም የሆነ ሌላ ጥቅም ይፈልጋል፣ ወይም በቃ የአፍ ተለምዶ ነው፣ አመል ነው፣ ወይም ብልግናም ሊሆን ይችላል እሷ ባለችበት ሀገር ያለ ከሆነ። ከዛም በስተመጨረሻ ትዳሯን ካናጋች በኋላ ወላሂ በቁጥራቸው ማልችል ትዳራቸውን የፈቱ እህቶች አሉ። ያለቀሱ በኋላ ላይ ትዳራቸውን የፈቱ በዚህ ምክንያት ማለት ነው። እዛ ሙገሳውን አይቶ ባሏ የሚያናግርበትን ሲያመዛዝኑ ባላቸው ማመናቸግ ይጀምራሉ። ሄዶ ወደዛ ማለት ይጀምራሉ። ይሄ ጃሂል እኮ ነው ባሌ ትላለች። ተወጣና ለምሳሌ ባሌ እኮ መሀይም ነው የማያውቅም ትላለች። ምን ያውቃል ባሌ ትላለች። ማግባት እንደዛ አይነት ነው ትላለች። ሚዲያ ላይ ስታዩ እውነት እንደዛ መስሏታል። ከዛ ትዳሯን ታናጋለች። ስለዚህ ጥፋት እዚህ ጋር እንደዋነኛ ደረጃ ሴቶች ቢሆኑም ኡስታዞችም እዚህ ጋር ሊቆጠቡ ይገባል። በስመ